ይሄን ሰውዬ ከገላገልከኝማ በቃ ሁሉም ነገር አለቀ። ብቸኛው ወራሽ የነፈስ ልጅ ነው። እኔ ደግሞ ህጋዊ ሚስቱ ነኝ። ስለዚህ ግማሹ ንብረት የኔ ሆነ ማለት አይደል? አንቺ ሳትጠጪም እንዴ? አይ በቃኝ፣ አልጠጣም። ወይስ እኔ ላምጣልሽ? አይ አልፈለኩም፣ ስላልፈለኩ ነው። አመሰግናለሁ። እሺ ካልሽ ፊልም እኔ እሺ ደስ እንዳለ ያንን ሰውዬሽን አይኑን ከትሁት ላይ እንዲያነሳ ንገሪው። አለበለዚያ ይኸውልሽ አይኑን ነው ጎልጉዬ የማወጣልሽ። እኔ ብታወጣው ግድ አይሰጠኝም፣ ግን ንብረቱ ወደ እኔ እንዲዞር አድርግልኝ። መኪና፣ ድርጅቱ፣ ሁሉም ነገር በአባቱ ስም ነው ያለው። ስለዚህ ይህን ሰውዬ ግደልልኝ። ስሚኝ፣ እኔ ነፍሰ ገዳይ አይደለሁም። እንግዲያውስ እኔም የፍቅር መቀስ አይደለሁ። ሰውዬሽን ላስወግደው እኮ ነው። የኔ ጀግና አኮራኝ። ምን ላድርግልህ? በእናትህ አባባ ሌላ አደገኛ ችግር ገጥሞት አደገኛው ሰው ሊያግተውና ሊያስወግደው ሲል እንመለከታለን። ካሌብና ትሁት በአዲስ በፍቅር ሆነዋል። ሰላም ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ እየበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ሁኑ። ትሁት ድራማ ክፍል 53 አሁንም እንደቀጠለ ነው። ዝግጅታችን እስከ መጨረሻው አብራችሁ ተከታተሉ። ትሁት ለካሌብ ሻይ አዘጋጅታ ወደ ተቀመጠበት ፊልም እየተከታተለ ቁጭ ባለበት ትወስድለታለች። ያን ጊዜ ካሌብም ደስ እያለው ትሁትን ነይ እስቲ እናውራ፣ ጊዜ ስጭኝ፣ ቁጭ በይ ብሎ ይጋብዛታል። ያን ጊዜ እሺ ትላለች። እሷም ደስ እያላት ላንቺም ሻይ አምጪ እንጂ እኔ ላምጣልሽ ወይ ብሎ ሊታዘዛትም ሞከረ። እሷ ግን ተው አልፈልግም፣ እኔ ሻይ አልጠጣም፣ ግን አብረን እሺ ፊልም እናያለን ብላ ደስ ብሏት ተቀመጡ። ካሌብም ትሁት ተከፍታበት ስለሆነ መስሎት ያጣት ይቅርታ ስላጠፋሁት ሁሉ እያለ ይጠይቃታል። ያን ጊዜ አረ ምንም አልተቀየምኩም እኮ ካሌብ እያሉ ሁላቸውም ልባቸው ፈክቶ እንመለከታለን። ቲና ግን ለዛ ሰውዬ በነገረችው መሰረት ካሌብ ማን ነው ብሎ ጠየቃት። ባሌ ነው ብላ መለሰች። ያን ጊዜ የእሷ ባል ትሁትን በመፈለጉ ተናዶ ባልሽን እንዴት መቆጣጠር ያቅትሻል? አይኑን ከአይንሽ ላይ እንዲያነሳ ፈቀድሽለት እያለ ይቆጣት ጀመር። ያን ጊዜ እኔ ምን ላድርግ ብላ መለሰች። እንዴ ሴት ልጅ ጥበበኛ ናት ሲባል ነበረ፣ አንቺ ጥበብ ሲታደለው አልነበርሽም እንዴ እያለ ያለዛ ተውማትዩ ከሆነ አይኑን ጎልጉሌ ነው የማወጣልሽ እያለ እንደ ባልና ሚስት ቆጥሯቸው ሲነግራት እኔ ብታወጣው ምን ግዳለኝ፣ እኔ ሀብቱን ብቻ ነው የምፈልገው ትለዋለች። ያን ጊዜ እሱም ያንቺ ሀብት ገደል ይግባ በማለት ለፍቅሩ ቦታ እንዳለውና ለትሁት ብቻ እንደሚጨነቅ ይናገራል። ያን ጊዜ ትሁትም አንድ ሐሳብ አቀረበችለት። ካሌብ ባሌ ነው፣ መቆጣጠር እችላለሁ፣ የ80 ባሌ ነው። ነገር ግን በስሙ ምንም ሀብት የለም፣ በአባቱ ነው። መኪናውም ድርጅቱም በአባቱ ስም ነው። አባቱን አስወግድልኝና እኔ ደግሞ ትሁትን ላንተ አደርጋለሁ ብላ ምርጫ ቀረበልን። እኔ ነፍሰ ገዳይ አይደለሁም ብሎ መልስ ቀልድ። ያን ጊዜ እንግዳውስ እኔም የፍቅር መቀስ አይደለሁም ብላ በር ዘጋችበት። ልትረዳኝ ልረዳህ አይደል እንዴ ስምምነታችን ትለዋለች። እሱም ምርጫ ያጣ ይመስል በትሁት የመጣበትን ሁሉን ነገር ማድረግ እየፈለገ ይመስል ተስማምቷል። እሷም ደስ ብሏት ወደ ቤት ተመልሳለች። አባባ ደረጃ ላይ ሆኖ ቆሞ መጽሐፍ እያነበበ ትሁት ትመለከተዋለች። ያን ጊዜ አባባ እዚህ ነህ እንዴ? ቆመህማ እንዴት ይሆናል? ወንበር ላምጣልህ ትለዋለች። እሺ ልጄ ብሎ ፈቃደኛ ሆነ። እሷም ወንበር አመጣ ይሄው ብላ አስቀመጠችለት። እሱም አረፍ አለ። ያን ጊዜ ሻይም ላምጣልህ ብላ ሻይ ልታመጣለት ስትጠይቀው አባባም አሁንም ፈቃደኛ ሆነ። እሷም ሻይ ልታመጣ ስትሄድ መጽሐፉን እያነበበ ደረጃው ላይ እንመለከተዋለን። ያን ጊዜ ከአይኖቹ ከመጽሐፍ መለስ ብለው ፊት ለፊት ከወደቁ ወረቀቶች ላይ ያርፋሉ። ያን ጊዜ ወረቀቶቹን ሲመለከት የምንድናቸው ብሎ ሄዶ ያነሳቸዋል። ከዛም ሁሉንም ወረቀቶች ዘረጋግቶ ከተጠቀለሉበት መቀደዳቸውን ያስተዋለው አባባ ገጣጥሞ ማንበብ ይጀምራል። ያን ጊዜ ትሁት ልትሰናበት ጽፋው የነበረው በሉ አባባ ሁሌም ከአባቴ
በላይ እወድሃለሁ። እናንተን አስገዳጅ ነገር ገጥሞኝ እንጂ ተለይቼ መሄድ አልፈልግም። አሁን ግን እንዳትፈልጉኝ እንዳንዲት የቤት ሰራተኛ ወጥታ እንደሄደች ቁጠሩ። ብትፈልጉኝም ብታገኙኝም ተመልሼ አልመጣም እያለች የስንብት ደብዳቤ መጻፏን ያነባል። ያን ጊዜ ድሮም ባዳ እንዲህ ነው ለካ ብሎ እጅጉን አዝኖና ተበሳጭቶ ተነስቶ ከተቀመጠበት ወንበር ይሄዳል። ትሁት ግን ለአባባ ያላትን ፍቅርና እንክብካቤ ሳታቋርጥ ሻይዋን ይዛ ስትመጣ አባባ መሰስ ብሎ ወጥቶ ሄዶ የለም። ብትፈልገውም ብትጠራውም ልታገኘው አልቻለችም። ቲናና ዳንኤል እየተንጎራደዱ መንገድ ለመንገድ እንጆይ በሚያደርጉበት ሰዓት እቅድሽ ምንድን ነው ብሎ ዳንኤል ይጠይቃታል። ምንም እቅድ የለኝም አንተን ነው ምጠብቅህ ትላለች። እኔማ ምንም እቅድ የለኝም ይላታል ዳንኤል። እኔን የምታገባኝ ከሆነ ካሌብን እፈተዋለሁ ብላት ነው። እንዴ ያ የለፋሽበት ሀብትስ ከፍቅር አይበልጥ እያለች ትመልስለታለች። አልገባኝም። ቆይ አንቺ ማነሽ? እንዴት ነሽ? እያለ በአግራሞት ይጠይቃታል። ቆይ አላመንከኝም ማለት ነው? እኔ የሰው ሀብት እየፈለግኩ ነበር። አሁን ሲገባኝ ግን የኔ ያለመሆኑን ስረዳ ትቼዋለሁ። አልፈልግም። እኔ አንተን አግብቼ መኖር ነው የምፈልገው። ከፍቅር የሚበልጥ ነገር የለም እያለች ትነግረዋለች። እሱም ሊያምናት አልቻለም። እሷም ደግሞ ለማሳመን እየሞከረች ነው። ቲና በሁለት ቢላዋ መብላት የምትፈልገው ጨዋታውን ቀይራ በዚህ መንገድ ዳንኤልን እያሳመነችው እንመለከታታለን። እሱ ግን ሳያምን ጥርጣሬውን ወደፊት ማየትና የእሷን እርግጠኝነት ለማየት የእሱን ጥርጣሬ የእሷን እውነትነት አብረን እናየዋለን ብሎ ቃል ሰጣት። ትሁት ንፋስ ለመውሰድ ከቤት ወጥታ እየተንቀሳቀሰች ሰፈር ውስጥ ባለችበት ሰዓት ያ የምትፈራው አደገኛ ሰው እሷን እየተከተለ ከኋላ ድንገት ታየዋለች። ያን ጊዜ ፈርታና ደንግጣ እርመድ እያለ ሮጣ ለማምረት ስትሞክር ወደኋላ እየዞረች እየተሎቶሎ ስታይ ከፊት ለፊቷ ካሌብ ይመጣና ይጋጫሉ። ያን ጊዜ ደነገጠች። እሱም በሁኔታዋ ተገርሞ ካሌብም ደንግጧል። ያ የሚያስፈራው ጨካኙ ሰው እሷን የሚፈልጋት ግን ከሰው ጋር እንደሆነ ሲያቅ እያያት ወደኋላ ተመልሶ ይጠፋል። እኔማ ከየት መጥተህ ነው ብላ ድንጋጤዋን አንድ ላይ እንትን ይላሉ። አስደነገጥሽኝ፣ አስደነገጥከኝ እየተባባሉ በቃ ሳይሽ መጥቼ ነው አብረን እንሆን ይላል ካሌብ። እሷም ዞር ብላይታ ያደገኛ የምትፈራው ሰው አለመኖሩን ስታውቅ እሺ እፈልጋለሁ ብላ መልስ ሰጠችው። ተያይዘውም እየተጓተቱ ሄዱ። ቲና ወደ ካሌብ ክፍል ገብታ መኝታ ክፍል ውስጥ ካሌብ መነጋገር አለብን እያለችው ነው። ምንም የምነጋገረው ነገር የለም ነው። እንዴ ባልና ሚስት እኮ ነን አለችው። እኔና አንቺ ባልና ሚስት አይደለንም ብሎ ሸመጠጣት። ያን ጊዜ ትረሳለህ ልበል? ፊልሙን ላምጣው እንዴ? እሺ ምንድን ነው የምትነግሪኝ? አንዳችሁም ይቅርታ አላደረጋችሁልኝም እንጂ ይቅርታ ደጋግሜ ጠይቄ ነበረ። አንቺ የውሸት ይቅርታ ነው የምታደርጊው። እንዴት እናምንሻለን? የማስመሰል ይቅርታ ምን ያደርጋል እያለ ይመልስላታል። ለማንኛውም እሱን አይደለም ላወራ የመጣሁት። ፍቺ ትፈልጋለህ አይደል አለችው። አዎ እፈልጋለሁ ብሎ ሰርፕራይዝ ሆነ። ያን ጊዜ እኔም ልፈታህ እፈልጋለሁ፣ ነገር ግን አንድ ቅድመ ሁኔታ አለ። እንዴ አንቺን ማመን እንዴ? ከዚህ ቀደም እኮ ጉድ አድርገሻል። እንዴት አምንሻለሁ? አንቺ ያላንዳሽ ነገር ፍች ማድረግ አትፈልጊም። አሁን ደግሞ ሌላ አስበሽ ነው አይደል እያለ ሲላት ድንገት ትሁት ትመጣለች። አባባ ወጥቶ እንደሄደና እንደጠፋ እንዳልተመለሰ ስልኩም እንደማይሰራ ትነግረዋለች። ያን ጊዜ ቀድመውንም ለመውጣት ሰው ጋር ነህ እንዴ? ብቻ መስለኝ ነበር ያለችው ትሁት ጨርሻለሁ እና ያውሩ ብላ በትህትና ቲናም ስላለቻት ይህንን ሀሳብ ስትነግረው አይጠፋም አባባ ከዳንኤል ጋር ሆኖ ነው የሚሆነው ብሎ ካሌብ ይመልስላታል። በቃ እሺ እስኪ ጠይቀው ዳንኤልንም ብላ ትሁት ትወጣለች። ቲናም ሀሳቧን ሳትጨርስ ጥላው ካሌብን ወጣች። ጊዜ ይህንን የሰማችው ቲና እግር በእግር ተከታትላ ለዛ አደገኛ ሰው ትደውልለታለች። ምን ፈለግሽ ብሎ ስልኩንም በማንሳት ይመልስላታል። የት ነህ ትለዋለች። ሰውዬሽን ላስወግድ ነዋ የኔ ጎበዝ የኔ አንበሳ ምን ላድርግልህ ብላ ደስታዋን ትገለጽ። ባክሽ ስራሽን አርፈሽ ስሪ ብሎ በመበሳጨት ስልኩን ይዘጋባታል። ያን ጊዜ ከፋ ካለች በኋላ በንግግሩ እሷ ግን ስለምታገኘው ነገር ደስ ብሏት ምን ላድርግልህ የኔ አንበሳ ይሄን ሰውዬማ ከገላገልከኝ ይሄ ነፈስ ልጅ አይደለ ብቸኛ ወራሽ እኔ ደግሞ ህጋዊ ሚስቱ ነኝ ግማሹን ገንዘብ ለራሴ አድርጌ ግልግል አለቀ ማለት አይደል እያለች በፍንጥዝያ ለራሷ ቃል
ትገባለች። ያን ጊዜ በር ላይ የነበረችው ትሁት ግን ሙሉ በሙሉ ይሄን ስትል እየሰማች ይመስላል። ትክ ብላ እያየቻት በሩን ከፍታ ስትወጣ ቲና እንመለከታታለን። አደገኛው ሰው ግን አባባን ለማግኘት እየገሰገሰ እየሄደ እየተመለከትነው ነው። ያን ጊዜም እየገሰገሰ ፈጥኖ አባባን ደረሰበትና ጭል ካለ ስፍራ ውስጥ ለውስጥ መንገድ ላይ ያገኘውና ከኋላ ትከሻውን መታ መታ አድርጎ አባባ ዞር ሲል ያ አደገኛው ሰው ጋር እንደተፋጠጡ የዛሬው ትዕይንት አለቀ። ሰላም ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ